በስተመጨረሻም ሜርሲ ሲፈን ወይዘሮ ሰማሃልን ስትገላት በካሜራ ቀርጻ እንግዲህ ለሲፈን እያሳየቻት ነው ማለት ነው። እንግዲህ እንደሚታወቀው ሜርሲ ወይዘሮ ሰማሃል ብትሞት ግድ የላትም። ምክንያቱም ወይዘሮ ሰማሃልና ሜርሲ የሆነ የሚያገናኛቸው ነገር እንዳለ ያስታውቃል። ነገር ግን ወይዘሮ ሰማሃል ስትሞት እንዴት ሲፈንን ቪዲዮ ልትቀርጻት ቻለች? እንዴት አሁን ላይ ያንን ቪዲዮ ልትቀርጽ ቻለች ነው? የት ነበረች? እኔ አሁን እሱ ነው ያልገባኝ። ሲፈን ያንን ቪዲዮ ስታየው ደነገጠች እንግዲህ። ምክንያቱም ማንም ያላየኝም ማንም ሰማሃልን ስገል ያይኝ የተመለከተኝ የለም። እንግዲህ ያን ያክል ቤት የሀብታም ቤት ነው። እንዴት ምንም ካሜራ የለውም የደህንነት እንኳን እዛ ቤት ውስጥ ማለት ነው። ስለዚህ አሁን ላይ እንግዲህ ሜርሲ ሲፈንን እንደፈለገች ልታዛትና እንደፈለገች ልታሾራት ትችላለች። ምክንያቱም ያንን ቪዲዮ ለፖሊስ ወይም ደግሞ አሁን ለመጣችው ለወይዘሮ ሰማሃል እህት ለሞርዚና አሳይብሻለሁ እያለች እንግዲህ ሲፈንን እንደፈለገች ልታረጋት ትችላለች ማለት ነው። አሁን ላይ ሲፈን እንግዲህ የናቷን ነገር ነው ሰማሃልን የተበቀለቻት ማለት ነው። ነገር ግን ሲፈን ወደፊት የምታውቀው አሁን ላይ ያላወቀችው ነገር ይኖራል። አሁን ግን ሲፈን እዛ ቤት የገባችው ለምልመላ ለአምነን ሚስት ለመሆን ለምልመላ ሳይሆን በዛ አሳባ ነው ወይዘሮ ሰማሃልን ለመግደል ቀን ቀጠሮ ጠብቃ እንግዲህ ጉድ የሰራቻት ማለት ነው። ስለዚህ አሁን ላይ ሲፈን እንግዲህ በሜርሲ ቁጥጥር ስር ከዚህ በኋላ ትሆናለች ብዬ ነው የማስበው። በሌላ በኩል ደግሞ የሰማሃል እህት ሞርዚና እንግዲህ ጄሪን ከዚህ በኋላ ከሜርሲ ጋር እንዳትሆኚ ብላታለች ማለት ነው። ምክንያቱም ብዙ ጊዜ ጄሪ ከሜርሲ ጋር ስትቀራረብና ከሷ ጋር ጓደኛ ስትሆን ስላየቻት ሜርሲ ደግሞ ከነሱ ጋር እንደማትዋደድ ይታወቃል። ምክንያቱም ሜርሲ ማለት የአምናን አባት ዘመድ ነች እንጂ በእናቱ አይደለም ዘመድ የሆነችው። ስለዚህ ሜርሲ የሆነ ያሰበችው ተንኮል እንደሚኖር ወይም ደግሞ ከዚህ ቀደም የሰራችው ነገር ስላለ የሰማሃል ቤተሰቦችና እህቷም ጭምር እንደማይወዷት ግልጽ ነው ማለት ነው። ስለዚህ አሁን ጄሪ ከሜርሲ ጋር የምትሆነውን እንግዲህ ከዛሬ ጀምሮ እንድታቋርጥ መንገሯ ሞርዚና በኔ በኩል አሪፍ ነው ብዬ ነው ማስበው። ምክንያቱም ከሜርሲ ጋር በሆነች ቁጥር አብራ ከሷ አጠገብ በሆነች ቁጥር ሁልጊዜም እንግዲህ መጥፎ ነገር ነው የምታስበው፣ ጥሩ ነገር አታስብም ብላ ነው ሞርዚና ያሰበችው። አንደኛ ከአምናን ጋርም ስለተቀራረበችን አሁን ላይ ልጅ አርግዤ ያለው ስላለች ከሜርሲ ጋር መሆኗ ጉዳቱ ነው እንጂ ጥቅሙ ስላልታያት ሞርዚና የተናገረችው ነገር ምንድነው? እንግዲህ የጄሪ ሐሳብ ምንድነው? የጄሪ ሐሳብ እዛ ቤት ውስጥ የአምነን በሀብት በሙሉ መውረስ ነው ማለት ነው እንጂ ለፍቅርና ለትዳር ብላ አይደለም የገባችው እዛ ቤት ማለት ነው። አሁን ላይ ልጅ አርግዣለሁ ያለችው እውነት ይሁን ውሸት ይሁን እስካሁን አይታወቅም። ነገር ግን እሷ የማርገዙን ያወቀችው እንግዲህ በዛ ምርመራ በራሷ ላይ ያደረገችው ነገር ነው ከሽንቷ ያው ተወስዶ ማለት ነው። ስለዚህ አሁን ላይ ይህ እቅዷ ከሜርሲ ጋር ያቀዱት እቅድ ነው እውነት ወይስ ያረገዘችው እውነት ነው ብላችሁ ታስባላችሁ? ምክንያቱም አምነን አሁን ላይ የጄሪ ማርገዝ አልጣመውም። እንደገናም ቢሆን ተናዷል። ምክንያቱም ከሜርሲ ጋር ያደረጉት ነገር ይኖራል። አምነን ከጄሪ ጋር ሊተኛ የቻለው ራሱን ስቶ መሆን አለበት ወይ በመጠጥ አስክራው ነው እንጂ እንዲሁ በቀላሉ ከሷ ጋር ይተኛል ብዬ አላስብም ማለት ነው። እስኪ እናንተስ በዚህ ጉዳይ ምን ትላላችሁ? ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ድራማ ልብ አንጠልጣይና በጣም የሚገርም ድራማ ነው። ምክንያቱም ከካሜራ አቀራረጹ ጀምሮ ኤዲቲንጉ፣ እንደገና ደግሞ የታሪክ ፍሰቱ ያው በጣም የሚገርም ሐሳብና የሚገርም ታሪክ ይዘውልን የመጡት። እናንተም ማየት የምትፈልጉ እንግዲህ ድር የሚባለው የዩቲዩብ ቻናላቸው ላይ በመግባት ሁላችሁም ክፍል 12ን በዛው የሚለቁት ይሆናል። ሁላችሁም ሰብስክራይብ እያደረጋችሁ እነሱ ላይም ኮሜንት ማድረጋችሁ እንዳትረሱ። እንግዲህ አሁን ላይ በቀጣይ ክፍል ይሆናል ብለን የምናስበው አንድ ላይ እንወያያለን ማለት ነው። እንግዲህ
ሞርዚና ጉዳይ ነው። አሁን ላይ ሞርዚና እህቷ ሰማሃል በኖርማል እንዳልሞተች ህመማም ቢሆን ለዚህ ለሞት እንዳላደረጋትና የሆነ ነገር እንደተሰማት እንግዲህ ሰራተኛዋን ጠይቃት ነበር፣ ወይዘሮ ዛህራን ማለት ነው። ዛህራ ግን ያው እሷ ምንም ነገር አታውቅም፣ ምክንያቱም ሲፈን መግደሏንም አታውቅም። ያው በሽታው ይሆናል ብላ ነበር ያሰበችው። ነገር ግን ሞርዚና አሁንም ቢሆን የእህቷን ገዳይ የምታጣራበት ጊዜ እንደደረሰ ነው የተረዳችው እንጂ እህቷ ማንም ነገር ሳይገላት ወይም ደግሞ በሰው እጅ ካልሆነ በህመሙ ልትሞት አትችልም እያለች ነው። እንግዲህ አሁን ላይ በምታጣራው እያጣራች ነው። አንደኛ አሮን የሚባል ሰው እጅ ተቆርጦ እንደተላከላቸው ይታወቃል። ያንን ነገር አምነን ምንም አያውቅም ከነሱ ጋር ግንኙነት እንዳለው። ሁለተኛ ነገር ደግሞ ሜርሲ እንዴት እዚህ ቤት ተመልሳ ልትመጣ ቻለች የሚለውንም እያጣራች ነው ማለት ነው። ስለዚህ ሞርዚና እንግዲህ ከዚህ በኋላ የሰማሃልን የእህቷን ገዳይ ቀጥታ የምትከታተልበት ጊዜው የደረሰ ይመስለኛል ማለት ነው። እንግዲህ ቤሌን አሁን ላይ በአምነን ሐዘን እናም ደግሞ በሰማሃል ሞት ምክንያት እሷም ሐዘን ውስጥ ነው የምትገኘው እና አምነንን ለማጽናናት እንግዲህ የቻለችውን ያህል እየሞከረች ነው ማለት ነው። እሷ ድሮም ቢሆን ቤሌን ለአምነን ጥሩ ነች፣ እንደገና መጥፎ ነገር አታስብም። ለሀብትም ለገንዘብ ብላ አይደለም የቀረበችው። እሷ በልቧ ነው አፍቅራው እንደገና የተቀራረቡት ማለት ነው። ነገር ግን አሁን ላይ አምነን እንግዲህ ከጄሪ ጋር ከሆነ በኋላና እንደገና ደግሞ ጄሪ አሁን ላይ ማርገዟን ከሰማች በኋላ ቤሌን በጣም ነው እየተበሳጨችውና ያዘነችው ማለት ነው። ምክንያቱም እናትየው ሰማሃል እንግዲህ ከመሞቷ በፊት ለቤሌን የእሱ አይነት ሴት እንደምትፈልግና ልጇ የሚያገባላት ቤሌን እንደሆነ ነው ለቤሌን የነገረቻት። ስለዚህ ቤሌን የቻለችውን ያህል እንድትጥርና የአምነንን ቀልብ መግዛት ደግሞ ያንቺ ፋንታ ነው ብላታለች ማለት ነው። ስለዚህ የሰማሃል ምርጫ መጀመሪያም ቢሆን ጄሪ ሳይሆን ቤሌን ነው። የአምነን ደግሞ እልህና የራሱን ነገር የሚያስበው በእልህ ስለሆነ ጄሪን የመረጣት ማለት ነው። ስለዚህ ጄሪ ችግሯ ምንድነው? ለገንዘብና ለሀብቱን ለመውረስ ብላ ነው ልታረግዝ የቻለችው ማለት ነው። ስለዚህ ይህንን ጉዳይ ደግሞ እንግዲህ አምነን ባይቀበለውም ነገር ግን በጄሪ ፊት ቤሌን እንደሚያገባት ሳያስበው በልቡ ተናግሯል ማለት ነው። ያንን ነገር ጄሪ ከሰማች በኋላ ግን ቤሌን ጋር ሄዳ ነው የጮችባት። በመሃላችን አትግቢ፣ በመሃላችን መቼም ቢሆን ልትገቢ አትችይም፣ ካልሆነ ከኔ ጋር ሰጣ ገባ ውስጥ ነው የምትገቢው ብላ አስጠንቅቃታለች። ድሮም ቢሆን አምነን ከጄሪ ይልቅ ለቤሌን ፍላጎት እንዳለው አውቃ ነው የሜርሲን ነገር አዳምጣ የሜርሲን የእባብ ምክር አዳምጣ ነው እንግዲህ አምነን ያጠመደችው ማለት ነው። እንግዲህ ሜርሲ አሁን ላይ ሁለት ልጆች ማጥመር ትችላለች። አንደኛዋ ራሷን ጄሪን ነው፣ ምክንያቱም መድኃኒት ሰጥታ ለሰማሃል እንድትሰጣት ስታደርግ ቪዲዮ ቀርጻ ነበር። ሁለተኛ ነገር ደግሞ ሲፈንን ስትገድል ራሷ በቪዲዮ ቀርጻ አስቀምጣለች። ስለዚህ ሜርሲ ሲፈንን ሆነ ጄሪን እንደፈለገች ልታሽከረክራቸው ነው ማለት ነው። ምክንያቱም እዛ ቤት ስትገባ በኖርማል ሳይሆን ለተንኮል ነው። ሜቢ እሱ ሀብቱንም ፈልገ ይሆናል እዛ ቤት የገባችው። አሁን ላይ ልትጠቀምባቸው ያደረገቻቸው ነገር ደግሞ ቪዲዮ እጇ ላይ ስላለ ሁለቱንም ሲፈንንም ሆነ ጄሪን እንግዲህ እንደፈለገች ልታሽከረክራቸው ትችላለች። እምቢ ካሉ ያንን ቪዲዮ አውጥቼ ለፖሊስ ሰጣለሁ እያለች በማስፈራራት ማለት ነው። ስለዚህ ሲፈን ከዚህ በኋላ ለሜርሲ ገረድ ወይም ደግሞ ተላላኪ ልትሆን ትችላለች። ምክንያቱም ይሄን ቪዲዮ ለማንም እንዳሰጭብኝ፣ ስለዚህ እኔ ላንቺ የምትፈልጊውን ነገር ላድርግልሽ ብላ ልጠይቃት ትችላለች። ስለዚህ ሲፈን በሜርሲ ውስጥ ተይዛለች ማለት ነው። በሜርሲ ወጥመድ ውስጥ ተይዛለች። እንግዲህ በሌላ በኩል ደግሞ አሁን ወይዘሮ ሞርዚና ምን ማድረግ አለባት? ሜርሲን በጥብቅ መከታተል አለባት ብዬ ነው ማስበው። ምክንያቱም ሜርሲን የማትከታተላት ከሆነ እዛ ቤት ውስጥ ችግር መፍጠሯን አትተውም። ምክንያቱም ከዚህ ቀደምም ጥሩ ሴት ስላልሆነች እንደገና ከባድ ሴት ስለሆነች ሜርሲን መከታተሉ አሪፍ ነው ሞርዚና ብዬ ነው ማስበው። ምክንያቱም ሞርዚናንም ቀጣይ ኢላማ ልታደርጋት ትችላለች በሲፈን በኩል። ሲፈን
ሰማሃል እንደገደለቻት ሞርዚናንም ገዳይልኝ ብላት ልትልካት ትችላለች። ያንን ቪዲዮ እሰጥብሻለሁ ብላ እያስፈራራች ማለት ነው። ስለዚህ ቀድመው ሜርሲን መከታተል አለባቸው። እንግዲህ አሁን ላይ አምናን በአጣብቂኝ ውስጥ ነው የሚገኘው። ምክንያቱም በዚህ በኩል ጄሪ ልጅ ወልጅ ያለው እያለች ነው፣ በዚህ በኩል ደግሞ የቤሌን ፍቅር መክፋትና እንደገና ደግሞ ተመልሶ ከቤሌን ጋር የመሆን እድሉን ስላጣውና ስላላመቻቸ ያንን ነገር እያሰበ ነው። እንግዲህ እናንተስ በዚህ ጉዳይ ምን ትላላችሁ? አምነን ከእንደገና ከቤሌን ጋር እንዴት ሊሆን ይችላል? እሱን ማድረግ የሚችለው ደግሞ እንግዲህ እንዳልኳችሁ ጄሪ እውነተኛ እንዳረገዘችና እንዳላረገዘች በደንብ ማረጋገጥ አለበት ብዬ ነው ማስበው። እስኪ እናንተስ በዛሬው በድር ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴ እነን ይመስል ነበር። ቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።